ቤተሰብ በያላችሁበት ሰላማችሁ ይብዛ። ዛሬ የምናየው የእንግሊዝ አልፋቤቶችን እንግሊዝ አልፋቤት ወይም የእንግሊዘኛ ሌተሮችን እናያለን ማለት ነው። በመጀመሪያ እንግሊዝ 26 ሌተሮች አሉት 26 ሌተሮች አሉት ማለት ነው። 26 ሌተሮች አሉት። ከ26ቱ ሌተር ደግሞ 26 ሌተር በሁለት ይከፈላል። ቫውል እና ኮንሶናንት ሌተር ተብሎ የመጀመሪያ 26 ሌተሮችን እናያይ ማለት ነው። የመጀመሪያ 26 ሌተሮችን እናያለን። ኤ B C D E F G H I J K L M N O P Q R S T U V W X Y Z ኦኬ። የእንግሊዘኛ ሌተሮች እነኚህን ይመስላሉ ማለት ነው። እነኚህ የእንግሊዘኛ ሌተር ይባላሉ። ካፒታል ሌተር ናቸው። ካፒታል ሌተር ካል ሌተርስ ኦኬ። ካፒታል ሌተርስ እንላቸዋለን። የእንግሊዘኛ ካፒታል ሌተሮች 26ቶች የእንግሊዘኛ ካፒታል ሌተር ናቸው። አንዴ አብረን እናነባለን ማለት ነው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ኦኬ። 26ቱ ሌተሮች እነኚህን ይመስላሉ። ከ26ቱ ሌተር ደግሞ ቫውል ሌተርስ ብለን እናወጣቸዋለን። አምስቶችን ቫውል ሌተር ብለን እናወጣቸዋለን። ኤ ቫውል ሌተር ናት። ኢ ቫውል ሌተር ናት። አይ ቫውል ሌተር ነች። ኦ ቫውል ሌተር ነች። ዩ ቫውል ሌተር ነች። እነዚህ ያከበብኩባቸው በሙሉ ቫውል ሌተር ይባላሉ። ቫውል ሌተር ማለት ደግሞ አናባቢ ማለት ነው። አናባቢ የእንግሊዘኛ ፊደላት ማለት ነው። ቫውል ሌተር ማለት ቫውል ሌተር አናባቢ የእንግሊዘኛ ፊደላት እንላቸዋለን ማለት ነው። ኦኬ አሁን እዚህ ጋር በደንብ ማወቅ ያለብን መጀመሪያ ቅርጻቸውን መለየት አለብን። የእንግሊዘኛ ፊደላቶች ምን ይመስላሉ የሚሉትን በደንብ አድርገን ቅርጻቸውን መለየት አለብን። ኔክስት ቫውልና ኮንሶናንት ሌተሮችን ቫውል ሌተሮችን እነኝን አምስቶችን ብቻ ለይተን ማወቅ ማለት ነው። አምስቶችን እነኝን ሌተሮች ለይተን ማወቅ ኤ ኢ አይ ኦ ዩ አምስቶቹ ሌተሮች ቫውል ሌተር እንደሆኑ ቫውል ሌተር ማለት አናባቢ ሌተር ማለት ነው። አናባቢ ሌተር እንላቸዋለን። ኦኬ ከነዚህ ኤክሴፕት ከነዚህ ከአምስቶቹ ውጪ የሆኑት ቢ ሲ ዲ ኤፍ ጂ ኤች ጄ ኬ ኤል ኤም ኤን ፒ ኪው አር ኤስ ቲ ቪ ደብሊው ኤክስ እንዲሁም ዋይ ግማሽ አናባቢ ግማሽ ተነባቢ ናት። ዋይ ማለት ነው። ዋይ የምንላት ፊደል ግማሽ አናባቢ ግማሽ ተነባቢ ትሆናለች። ግማሿ ኮንሶናንት ግማሿ ቫውል ትሆናለች። ሞስት ፕሮባቢሊቲ የምታዳላ ወይም የምታበዛው ወደ ኮንሶናንት ማለት ነው። ሞስት ፕሮባቢሊቲ የምንጠቀምባት ኮንሶናንት ሌተር ሁና ነው። ኮንሶናንት ሌተር ሁና ሞስት ፕሮባቢሊቲ እንጠቀምባታለን። ነገር ግን ቫውል ሌተር ሁና ሰምታይምስ የምትመጣበት አጋጣሚ አለ። አንዳንዴ የምትመጣበት አጋጣሚ አለ ማለት ነው። ኦኬ አሁን እንዲሁም ደግሞ ዜድ እነኚህ ከአምስቶች ፊደል ውጪ ስንት ይሆናሉ? 21 ሌተራት በሙሉ ኮንሶናንት ሌተር ናቸው። ነገር ግን አንዷ ዋይ ሌተር ግማሽ አናባቢ ግማሽ ተነባቢ ሆና ትታወቃለች ማለት ነው።
ግማሽ አናባቢ ግማሽ ተነባቢ ትሆናለች ማለት ነው። ኦኬ ከዚህ በመቀጠል ደግሞ እነኚህ አሁን ያየናቸው ካፒታል ሌተር ናቸው አይደለ? ስሞል ሌተር ሲጻፍ እንዴት ነው የሚለውን እናያለን ማለት ነው። ስሞል ሌተር ሲጻፍ ካፒታል እና ስሞል ሌተር ማለት በትልቁና በትንሹ ነው። ነገር ግን የድምፅ ልዩነት፣ የቦታ አጠቃቀም ልዩነት አናገኝም። ምንም ልዩነት የላቸውም። ስሞል ሌተሮችን ቃላትን በምንጽፍበት ወይም እንግሊሽ ወርድ በምንጽፍበት ሰዓት በብዛት እንጠቀምባታለን። ካፒታል ሌተሮችን ግን የምንጠቀም ለምሳሌ እዚህ ጋር አንድ ወርድ ልጻፍላችሁ። ለምሳሌ የሰው ስም ልጻፍላችሁ። ብንል አበበ ብንል የመጀመሪያው ኤ ካፒታል ነው የምትሆነው። ሌሎቹ እነኚህ በሙሉ ስሞል ሌተር ናቸው ማለት ነው። መጀመሪያ ላይ ካፒታል እንጠቀማለን፣ ሌሎችን ስሞል። ስለዚህ ስሞል ሌተሮችን ማወቅ ነሰስቲ ነው፣ ቤዚክ የሆነ ነገር ነው ማለት ነው። ካፒታል ሌተሮችን በደንብ አድርገን ለይተን እነኚህን መያዝ፣ እንዲሁም ደግሞ ስሞል ሌተሮችን በደንብ አድርገን ለይተን መያዝ ማለት ነው። ስለዚህ ይሄ ላጠፋው ስለሆነ ሾርት ኖት ቪዲዮውን እያቆማችሁ ፖዝ እያደረጋችሁ እነዚህን መያዝ አለባችሁ፣ መጻፍ አለባችሁ ማለት ነው። ከዛ በመቀጠል ደግሞ አሁን የምናያቸው ስሞል ሌተሮች እናያለን። ስሞል ሌተሮች እናያለን ማለት ነው። ኦኬ ስሞል ሌተርስ በስሞል ሌተር ሲጻፍ ደግሞ የተለየ አይነት ቅርጽ ይኖራቸዋል። ነገር ግን ስማቸው፣ አጠቃቀማቸው የሚሰጡት በቃላት በአረፍተ ነገር በሴንቴንስ ኦር በወርድ ውስጥ ገብተው የሚሰጡት ትርጉም ተመሳሳይ ነው ማለት ነው። ምንም የተለየ ትርጉም አይሰጡንም። አሁን እዚህ ጋር መያዝ ያለባቸው ነገር ስሞል ሌተር ሌላ የእንግሊዝኛ ሌተር አይደለም፣ ካፒታል ሌላ የእንግሊዝኛ ሌተር አይደለም። በትልቁና በትንሹ ሲጻፉ ያጻፍ ልዩነት ብቻ ያመጣሉ እንጂ የድምፅ ወይም ደግሞ የፊደሉ አጠቃቀም ምንም አይነት ልዩነት የለውም። ልዩነት ያላቸው የቅርጽ ብቻ ነው ማለት ነው። እሺ እንጻፋቸው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። ኦኬ ስሞል ሌተሮች ደግሞ እነዚህን ይመስላሉ ማለት ነው። ስሞል ሌተሮች ሲጻፉ እነዚህን ይመስላሉ። አሁን እናነባለን። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። በጣም ጥሩ። አሁንም እዚሁ ጋር ቅድም ቫውል ሌተር ብለን ያወጣናቸው ፊደላቶችን አሁንም ቫውል ሌተር ብለን እናወጣቸዋለን ማለት ነው። ጀስት ምንም አይነት ልዩነት የላቸውም። የቅርጽ ብቻ ልዩነት ነው ያላቸው ብለናል አይደለ? ኤ የቅርጽ ብቻ ልዩነት ነው ያላት፣ ቫውል ሌተር ናት። አሁንም ኢ ቫውል ሌተር ነች። አይ ቫውል ሌተር ነች። አይ ቫውል ሌተር ነች። ኦ ቫውል ሌተር ነች። ዩ ቫውል ሌተር ነች። ቅድም ቫውል ሌተሮችን ስንት ናቸው ነበር ያልኳችሁ? 5 ናቸው። እንዲሁም ደግሞ ግማሽ አናባቢ ግማሽ ተነባቢ የምትሆን ማናት ብያቸዋለሁ? ዋይ ትሆናለች ማለት ነው። ፓርሻል ቫውል ፓርሻል ኮንሶናንት ሌተር የምትሆን ዋይ ቱ ካራክተር የምትጫወትልን ሁለት ባህሪ የምትጫወትልን ሌተር ነች ማለት ነው። ይቺ ሌተር ማናት አለን? ቫውል ሌተር ቫውልም ኮንሶናንትም ሌተር እናታለን ዋይ ናት ማለት ነው። ኦኬ አሁን እዚህ ጋር በደንብ አድርጋችሁ ማወቅ ያለባችሁ ነገር ቅርጻቸው እንዴት ነው ሲጻፍ እንዴት አድርጎ ነው የጻፋቸው የሚለውን በደንብ አድርጋችሁ አይታችሁ መያዝ አለባችሁ ማለት ነው። ጀስት በደንብ አድርጋችሁ አይታችሁ
መያዝ፣ መጻፍ መቻል፣ ማንበብ መቻል። ማንበብና መጻፍ ከቻላችሁ ፊደላቶችን ቃላቱን አገጣጥሞ መጻፍ እና ወርድ መመስረት እንግሊዘኛ ስፒኪንግ ኤንድ ራይቲንግ ስኪል ዲቨሎፕ ማድረግ ኢትስ ፖሲብል ምንም ማለት አይደለም። በጣም ቀላል ነው ማለት ነው። መጻፍ፣ ማንበብ፣ ማዳመጥ፣ መናገር አራቱን ቤዚክ ስኪል የሚባሉ ፎር ቤዚክ ስኪል የሚባሉትን የእንግሊዝኛ ስኪሎችን ሊስኒንግ፣ ራይቲንግ፣ ስፒኪንግ ኤንድ ሪዲንግ እነዚህ ፎር ቤዚክ እንግሊሽ ስኪል የሚባሉትን ለማድረግ በጣም ኢመንት ነው ማለት ነው። በጣም ቀላል ነገር ነው፣ ተራ ነገር ነው የሚሆነው። ምክንያቱም መጀመሪያ ላይ ፊደላቶችን ማወቅ እነኚህ የመጀመሪያ የጀማሪ እንግሊዝ ለመናገር ወይም ለማንበብ ለጀማሪ ለሆነ ለአንድ ሰው ከባዱ ነገር እነዚህ መለየት። እነዚህን ከለየ ኔክስት ላይ የሚፈጠረውን ነገር ለማወቅ በጣም ቀላል ነው የሚሆነው ማለት ነው። ስለዚህ የእንግሊዝኛ ሌተሮችን እነኚህን ለይቶ ማወቅ በስሞልም በካፒታልም። ለምሳሌ እዚህ ጋር አሁን አንድ ነገር እናያለን። እነዚህን ጽፋችሁ ከጨረሳችሁ አንድ ነገር እናያለን አብረን ማለት ነው። ኦኬ አሁን የምናየው ነገር ምን ይመስላችኋል? ኤ ካፒታሏ ናት። ኤ ካፒታል፣ ኤ ስሞሏ ማን ትባላለች? ኤ ካፒታል ስሞልን ኤ ትባላለች ማለት ነው። ኦኬ ቢ ካፒታል፣ ቢ ስሞሏ ይታያል። ኤ ካፒታል፣ ኤ ስሞል፣ ቢ ካፒታል፣ ቢ ስሞል። ሲ ካፒታል ስሞልም ተመሳሳይ ነው። ሲ ሲ ሲ ካፒታል፣ ሲ ካፒታል፣ ሲ ስሞል። ኦኬ ዲ ዲ ዲ ካፒታል፣ ዲ ስሞል። ኢ ኢ ኢ ካፒታል፣ ኢ ስሞል። ኦኬ ኤፍ 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 ካፒታል፣ ኤፍ ስሞል። ኤፍ ኤፍ ጂ ጂ ካፒታል፣ ጂ ስሞል። ኤች ኤች ካፒታል፣ ኤች ስሞል። አይ አይ ካፒታል፣ አይ ስሞል። አይ እዚህ ጋር ፖይንት አላት ማየት አለባችሁ። ጀ ጀ ካፒታል፣ ጀ ስሞል። እዚህ ጋር እቺም ነጥብ ትኖራታለች ማለት ነው። ኬ ኬ ካፒታል፣ ኬ ስሞል። ኤል ኤል ካፒታል፣ ኤል ስሞል። ኤም ኤም ካፒታል፣ ኤም ስሞል። ኤን ኤን ካፒታል፣ ኤን ስሞል። አሁን በደንብ እየጻፍን ነው ማለት ነው። ካፒታሎችንም ስሞሎችንም አብረን እየጻፍን ነው ማለት ነው። ኦ ኦ ካፒታል፣ ኦ ስሞል። ፒ ፒ ካፒታል፣ ፒ ስሞል። ኪው ኪው ካፒታል፣ ኪው ስሞል። አሁን በደንብ አድርጋችሁ እያያችሁ ማለት ነው። ስሞል እና ካፒታሎች ተመሳሳይ የሚሆናሉ የሚለያያሉ ማለት ነው። ኤስ ኤስ ካፒታል፣ ኤስ ስሞል። ቲ ቲ ካፒታል፣ ቲ ስሞል። ግን እንደዚህ ብቻ አድርጋችሁ መጻፍ ትችላላችሁ። እኔ ስለደመደብኝ ነው እንደዛ የምጽፈው። እንደዚህ አድርጋችሁ መጻፍ ትችላላችሁ። ዩ ዩ ካፒታል፣ ዩ ስሞል። ቪ ቪ ካፒታል፣ ቪ ስሞል። ደብሊው ደብሊው ካፒታል፣ ደብሊው ስሞል። ኦኬ ኤክስ ኤክስ ካፒታል፣ ኤክስ ስሞል። ዋይ ዋይ ካፒታል፣ ዋይ ስሞል። ዜድ ዜድ ካፒታል፣ ዜድ ስሞል። ኦኬ ስለዚህ እነኚህ በሙሉ 26ቱ ፊደላት በስሞል እና በካፒታል ጻፍ ናቸው ማለት ነው። በስሞል እና በካፒታል በደንብ አድርገን ጻፍ ናቸው ማለት ነው። ኦኬ ስለዚህ አሁን በደንብ አድርገን ማየት ያለብን ነገር ምንድነው ነው ስሞል እና ካፒታል ሌተሮች በደንብ አድርገን መለየት ማለት ነው። ለምሳሌ ኤ ካፒታሏ ይቺ ከሆነች በስሞል ስትጻፍ እንደዚህ እንደሆነ መለየት ማወቅ አለብን። ቢ ካፒታሏ እንደዚህ ከሆነ የምትጻፍ ስሞሏ እንደዚህ መጻፍ። ሲ ተመሳሳይ ናቸው። ዲ ካፒታሏ እንደዚህ ስሞል እንደዚህ። ኢ ካፒታሏ ይችን ትመስላለች ስሞል ይቺ። ኤፍ ተመሳሳይ ናቸው።
ጂ ካፒታሏ እንደዚህ ስሞሏ እንደዚህ፣ ኤች ካፒታሏ እንደዚህ ስሞሏ እንደዚህ፣ አይ ካፒታሏ እንደዚህ ስሞሏ እንደዚህ፣ ጄ ካፒታሏ እንደዚህ ስሞሏ እንደዚህ፣ ኬ ተመሳሳይ ናቸው። ኤል ካፒታሏ እንደዚህ ስሞሏ እንደዚህ፣ ኤም ሞስት ፕሮባቢሊቲ የተቀራረቡ ናቸው፣ ነገር ግን ተመሳሳይ የምንላቸው አለ። ኤን ካፒታሏ እንደዚህ ኤን እንደዚህ ስሞሏ እንደዚህ፣ ኦ ተመሳሳይ ናቸው ማለት ነው። ፒ ተመሳሳይ ናቸው፣ ምንም ያስቸግረን ነገር የለም። ኪው ካፒታሏ እንደዚህ ስሞሏ እንደዚህ፣ ኤስ ተመሳሳይ ናቸው። ቲ ካፒታሏ እንደዚህ ስሞሏ እንደዚህ፣ ዩ ተመሳሳይ ናቸው። ቪ ተመሳሳይ ናቸው። ደብሊው ሞስት ፕሮባቢሊቲ ተመሳሳይ የሚባል ደረጃ ነው ያሉ ማለት ነው። ተመሳሳይ ለመባል የተቀራረቡ ናቸው፣ ነገር ግን ተመሳሳይ አይደሉም ማየት አለባችሁ። ነገር ግን የተቀራረቡ ናቸው ማለት ነው። ኤክስም ተመሳሳይ አይደሉም፣ የተቀራረቡ ናቸው። ዋይም ተመሳሳይ ናቸው ለማለት ይከብዳል፣ ነገር ግን የተቀራረቡ ናቸው። ዋይ ካፒታሉን ስንጽፈው አድርገን ነው የምንጽፈው፣ ስሞሉ ደግሞ ስንጽፍ እንስ አድርገን እንደዚህ አድርገን እንጽፋታለን ማለት ነው። ዜድ የተቀራረቡ ናቸው፣ ነገር ግን ስሞሏ ዜድ እዚህ ጋር እንደዚህ አይነት ነገር ይኖራታል። ብዙን ጊዜ ግን እንደዛ አድርገን አንጠቀምባትም፣ እንደዚህ ብቻ አድርገን እንስ አድርገን እንተዋታለን ማለት ነው። እዚህ ጋር ማድረግም ትችላላችሁ፣ አለማድረግም ትችላላችሁ ማለት ነው። ኦኬ የእንግሊዘኛ ፊደላት ወይም አልፋቤት ሌተሮቹ እነኝን ይመስላሉ ማለት ነው። በስሞልም በካፒታልም እነዚህን ይመስላሉ። ቀጣይ ላይ ቫውል ሌተሮችን የራሳቸውን ካራክተር የራሳቸውን ጸባይ እንዲሁም ኮንሶናንት ሌተሮችን ደግሞ የራሳቸው ባህሪና የራሳቸውን ጸባይ የራሳቸውን ህግ ይዘን እንመጣለን ማለት ነው። ይህ ክፍል 1 ቪዲዮ ነው በቦርድ የምናስተምረው። በእርግጥ ከአሁን በፊት በቦርድ አላስተማርንም። አሁን በቦርድ የምናስተምረው ክፍል 1 ቪዲዮአችን ነው። ይህ ክፍል 1 ይህ ከሆነ ለጓደኞቻችሁ ሼር ኮፒ ሊያደርስ ማድረግ ማለት ነው። ለማይችሉ እህት ወንድሞቻችሁ እንዲያነቡ እንግሊዘኛ ማንበብ ቀላል እንደሆነ በተግባር የምናሳይበት ቪዲዮ ነው ማለት ነው። እናንተ እኛን መከታተል ብቻ ነው የሚጠበቅባችሁ። እንዲሁም እንግሊዘኛን በውስጥ መስመር መማር ለምትፈልጉ ታች ላይ በምናስቀምጥላችሁ ስልክ በኢሞ፣ ቴሌግራም እንዲሁም በዋትሳፕ ብትደውሉ ታገኙናላችሁ። በምትፈልጉት ጊዜና ሰዓት እናንተን ብቁ ለማድረግ እኛ ዝግጅታችን ጨርሰናል። ኦኬ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጉ። መልካም ጊዜ ተመኘ።